የእግዚአብሔር ሰው ለዚህ ህዝብ አገልግይ ስለኝ ይሄንን ቃል ነው ጌታ ተናገረኝ። ሊቀይር እንደስለ እግዚአብሔር አትቀይር አለኝ። እሱን ነው መስማት ያለብን። ስለዚህ አትቀይር ሲመሃል ጠላት እየከሰሳቸው ያሉ ሰዎች ስላሉ መልእክቱን ንገር ያለኝ ጌታ። ስለዚህ መልእክቱን ነገራችኋለሁ፣ መልእክተኞች ደግሞ ተቀበሉ። አሜን አሜን። ምናልባት አንድ ነገር ልንገራችሁ፣ ሰው የሌላ ቤት ሄዳችሁ ባዶ ቤት አታንኳኩ። እብድ ነው የምትመስለው። በቃ እብድ ነህ እንደ ምንድነው ጭንቅላት አይሰራም ምንድነው የምትባለው? ሰው የሌላ ቤት ረጅም ዓመት የተዘጋ ቤት እያንኳኳ ብትውል ብታድር አይከፈትም። ሌላችሁ የፈለኩት እግዚአብሔር ሲናገራችሁ እዚህ ጋር ባለቤት አለ ማለት ነው። እግዚአብሔር ዝም ብሎ አይናገርም። እግዚአብሔር እኔን ዝም ብሎ አያስጮኝም። በጌታ በኢየሱስም የሚከስ ጠላት ይወድቃል። ከሳሽ መንፈስ ይወድቃል። ስጋ ለባሹን ተጠቅሞ የሚከስ ይወድቃል። አንቺን በራቁትሽ ሊያስቀር የሚፈልግ ይወድቃል። አንተን በራቁት ሊያስቀር የሚፈልግ ይወድቃል። አንድ ሰው እጁን ከፍ አድርጎ የሚከሰኝ መንፈስ ይወድቃል ይበልስ። ምናልባት በዚህ ቦታ እግዚአብሔርን ቃል ስታነቡ ትረዳላችሁ። ኢያሱን ካህን ነው፣ ግን በሌላ ነገር አይደለም። ጠላት እየከሰሳለው፣ ሰይጣን እየከሰሳለው። እውነትም ኢያሱ ካህን ነው፣ ግን ድፋም ልብስ ለብሷል። ሰይጣን ዝም ብሎ አይደለም ወድቃል እያለ የሚያሳይክም ቦታ ማለት ነው። ወድቀ ሊሆን ይችላል፣ ግን እግዚአብሔር የወደክበት ቦታ አትቀርም አይልም፣ ትነሳለህ ይልሃል። እግዚአብሔር ከወደክበት ቦታ ትነሳለህ ይላል። ምናልባት እዚህ ጉባኤ ውስጥ የሚጠጡ ሰዎች ልትኖሩ ትችላላችሁ። የምትቀሙ ሰዎች ልትኖሩ ይሄንን ቅዱስ ወንጌል እየሰማችሁ ማለት ነው። ዛሬ አንድ ነገር ልንገራችሁ። ሰይጣን እሱን እያየ ከዚህ ጫት ውስጥ አትወጣም፣ ከዚህ መጠጥ ውስጥ አትወጣም፣ ከዚህ ዝሙት ውስጥ አትወጣም እያለ ቢከስው እንኳን ዛሬ ልብስ ይቀየራል። ላለ እግዚአብሔር አዲስ ልብስ ያለብሳል። ዛሬ እግዚአብሔር ሌላ ሰው አድርጎ ይቀይራል። እግዚአብሔር አምላክ እንዲህ ብሎኛል። መረጃ ይዞ ሰይጣን የመጣባችሁ፣ መረጃ ይዞ ሰዎች የሚዋጉባችሁ፣ መረጃውን ቀዶ እግዚአብሔር አዲስ ልብስ ያለብሳችኋል። አረጫችሁ አሜን በሉ። በጌታ በኢየሱስ ስም ጌታ እንዲህ ብሎኛል። ዛሬ ከሰይጣን እጅ መረጃው ይወሰዳል። ሃሌሉያ ሃሌሉያ። ያንቺ ምዕራፍ አዲስ ሆኖ ይቀየራል። ያንተ ምዕራፍ አዲስ ሆኖ ይቀየራል። በጌታ በኢየሱስ ስም ከሳሻችሁ ይወድቃል። አጠገባችሁ ያለውን ሰው ነካ አርጉትና የሚከስ ይወድቃል በሉት። ዛሬ ደስ ይበል ይበሉት። የሚከስህን በሉ አንተ ሳትሆን በሉ እግዚአብሔር በሉ ይጥለዋል በሉት። የእግዚአብሔር ቃል እንዲላል እርሱም ታላቅ ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኝ ቆሞ ነበር። ማንን? የእግዚአብሔርን ሰው ማንን? የተወጋ ይሁን በሉት። ድገምና የተወጋ ይሁን በሉት። በስተቀኝ ቆሞ ነበር። በጌታ በኢየሱስ እግዚአብሔርን ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽ። እጃችሁን ከፍ አድርጉና ሰይጣን ሆይ በሉት። ለኔ የምትናገር ከሆነ ዝም ይበል። ለራሴ ነው የምትናገረው። ሰይጣን ሆይ በል እስቲ ከቤት ላይ ከልጆች ላይ በኢየሱስ ከትዳሪ ላይ ከበረከት ላይ ዛሬ ትገስጸዋለህ። ነገርን ጥሎ ይሄዳል። ነገርሽን ጥሎ ይሄዳል። ወገኖች የእግዚአብሔርን ቃል እንድትሉ ነው የሚፈልገው። ሰይጣን ሆይ በሉ እስቲ በጌታ በኢየሱስ ሰይጣን ሆይ በሉ እስቲ በኢየሱስ በሉ ከእኔ ዙሪያ በሉ ከነገሬ ዙሪያ በሉ ከአገልግሎቴ ዙሪያ በሉ ከስራዬ ዙሪያ በሉ ከህይወቴ ዙሪያ በሉ በኢየሱስ በሉ ልቀቅ በሉት። እግዚአብሔር ሰይጣንን ሰይጣን ሆይ እግዚአብሔር ምን በል ይገስጽ። እግዚአብሔር ራሱ እኮ ነው። በጌታ በኢየሱስ ዛሬ እውነት ነው የምነግራችሁ። እግዚአብሔር ራሱ ይገስጽላችኋል። ይሄ የድሮ ፋይል እየነገሩ እናንተን ከወጣችሁበት የሚያወርዷችሁን እውነት ነው ካስፈለገ ከህይወታችሁ ያወጣችኋል። የምታዝኑ ሰዎች ካላችሁ እኔ ምንም አይገበኝም። እግዚአብሔር አንድ ነገር ልንገራችሁ። ከአብርሃም ህይወት ማንን ነው ያወጣው? ሎጥን አወጣው። ከዛ አይኑን ከፈተው። አይንን የያዘውን እግዚአብሔር ዛሬ ያወጣል። እህታችን አሁን ስትመሰክር ሰምታችኋል። አንዳንዶቻችሁ እንዴት አቤት አቤት በእህቷ ላይ እንዴት ተጨክናለች። እየጨከነች አይደለም እኮ መንፈሱ ላይ ነው እየጨከነች አለችው። እግዚአብሔር ዛሬ መጨከን ባለብህ ነገር ላይ ትጨክናለህ ይልሃል። በጌታ በኢየሱስ ስም አብረህ ተቀላቅለህ አትኖርም፣ ትለያለህ በኢየሱስ ስም።
ትለያለህ። በጌታ ስም ተለይተህ እግዚአብሔር ወዳየልህ ስፍራ ትወጣለህ። ዛሬ ጌታ እንዲህ ብሎኛል። በሕይወታችሁ ገብቶ የሚያስጨንቃችሁን እናንተ ሄዱልኝ ብላችሁ አንሄድም ያሉትን እግዚአብሔር ዛሬ በራሱ ሰዓት ያወጣቸዋል። በረከትን ያዘ፣ እይታይን ያዘ፣ ነገሪን ያዘ፣ ጤናይን ያዘ፣ ቤትን ያዘ። ይሁን በጣም በብዙ ስትታገል ነገሪን ቁልፍ አድርጎ ያዘው። ዛሬ ቁልፉን እነግርሃለሁ። በጌታ በኢየሱስም እግዚአብሔር ያወጣልሃል። በዛ ስፍራ ስታነቡ ሎጥ ከተለየ በኋላ እግዚአብሔር ወደ አብርሃም መጣ። እግዚአብሔር አምላክ ለአብርሃም የተናገረውን ሁሉ ሊፈጽምለት መጣ። አይኑ ተከፈተለት። ወደ አራቱ መቅጣጫ አሳየው። ሰሜንንም ይኸው ትወርሳለህ፣ ምዕራቡንም ይኸው ትወርሳለህ፣ ምስራቁንም ደቡቡንም ይኸው ትወርሳለህ። እኔ ለአንተ ሰጥቻለሁ አለ። የተሰጠኝ የከለከለ ዛሬ ይገልበጥ። የተሰጠኝ የያዘ ዛሬ ይውደቅ። እግዚአብሔርም ሰይጣንን ምን አደረገው? እግዚአብሔር ይገስጽ። እስራኤልን የመረጠ እግዚአብሔር ይገስጽ። አሜን በሉ እስቲ። ደግማችሁ እኔ ተመርጫለሁ በሉ እስቲ። እኔ ተመርጫለሁ በሉ እስቲ። እኔ የተመረጥኩ ሰው ነኝ በሉ እስቲ። እኔ ምርጥ ዘር ነኝ በሉ እስቲ። በጌታ በኢየሱስ ስም አንተ የተመረጥክ ሰው ነህ። እየከሰሰ ያለውን ሰይጣንን እግዚአብሔር ምንድነው አለው? ገሰጠው። እስራኤልን የመረጠው እግዚአብሔር ምን በል ይገስጽ። በአሁኑ ይህ ከእሳት ትንታግ ምን ይሆና? በጌታ በኢየሱስ። እስቲ እጃችሁን ከፍ አድርጉና አንተ ሰይጣን ሆይ በሉት፣ እኔን መክሰስ አትችልም በሉ። እግዚአብሔር ከኔ ጋር ሆኖ ከብዙ ነገር አልፌ ዛሬ ሮብ የሚባለውን ቀን የደረስኩ ሰው ነኝ በሉ። በእኔ ላይ በሉ እስቲ ምንም ማድረግ አትችልም በሉ። ከብዙ መከራ በሉ፣ ከብዙ ጨለማ በሉ እግዚአብሔር አስመልጦ ዛሬ ነሳይቶኛል። ከዚህም በኋላ በእኔ ላይ ምንም ልታደርግ አትችልም በሉት። ከእሳት ትንታግ አይታችኋል አይደል? ትንታግ ማለት በእሳት ውስጥ ብዙ እሳት እየተቃጠለ ሮጦ የሚወጣ ማለት ነው አይደል? በኢየሱስ ስም እኔ በዚህ ቦታ አንድ መልእክት ልናገራችሁ ለሚሰሙ ሰዎች። እሳቱ መከራው ምኑ በቃ ጨረስኩኝ፣ በቃ ገደልኩኝ፣ በቃ ቀበርኩኝ፣ በቃ የኔ ነገር የሷ ነገር እያለ ብዙ ሲያወራ አንተ ግን ከዛ ማል ትወጣለህ። በጌታ በኢየሱስ ስም የሚያወጣ ኃይል ባንተ ላይ ይወድቃል። የሚያወጣ ኃይል እግዚአብሔር ክብር ባንተ ላይ ይመጣ። ከእሳት ትንታግ በጌታ በኢየሱስ እስቲ እኔ አምልጫለሁ በሉ። ጌታ ስሙ ይባረክ። ከእሳት ትንታግ አይደለምን አለው። ኢያሱም እድፋሙን ልብሱን ለብሶ በመላኩ ፊት ቆሞ ነበር። ቅድም ብያችኋለሁ። ሰይጣን በሌላ ነገር ነው እየገሰጸ ነበረው። ልብሱ ምን ሆኗል? ቆሽሿል። ዛሬ ልብሳችሁ ይቀየር፣ ልባችሁ ጭምር ይቀየራል። አዎ እግዚአብሔር ሲናገር የሚያሾፍ ልብ ይቀየራል። እንደው መዛም ዞሬ ትንቢት ለቅም ያለው የለም የሚል ዛሬ ልብ ይቀየራል። ይህንን ቃል ታምናለህ? እግዚአብሔር በቃሉ ይሰራል። ቃሉን ሳትይዝ፣ ቃሉን ጥሌ፣ ቃሉን ሳታምን ከቸርች ብትዞር ምንም የለም። ነብይ ብጭንብህ፣ ሐዋርያ ብጭንብህ፣ ፓስተር ብጭንብህ የለም። መጀመሪያ መስራት ያለብህ አንተ ነህ። መጀመሪያ አንተ ነው ልብህ መስራት አለብህ። ከቃሉ ጋር ነኝ ወይ? ከእግዚአብሔር ጋር ነኝ ወይ? አይታችኋል ወገኖች፣ እውነት ባዶ እንድንሆን ያደረገ መንፈስ ይመታ። ዘመናችን ሁሉ ብዙዎቻችን እኮ 30 ዓመት ኖርን እንላለን፣ 15 ዓመት ኖርን እንላለን፣ 4 ዓመት ኖርን እንላለን። የለም እኮ ከዛ ሰፈር ከመጣን ራሱ እኮ ምንም እኮ የኖረው ነገር የለም። ግን ዓመቱን እንቆጥራለን። እኔ ወደ ጌታ ከመጣሁ ይሄ ዓመት ሆኖልናል። በጌታ በኢየሱስ ስም ይኸውልህ፣ ቅድም እግዚአብሔር ሰው የተናገረ ነበር። በአንተ ላይ አንተ በህይወትክ ኖረክ መገለጥ ነው። ኖረክ ማለት ነው ወደ ጌታ መታነን። አዎ ተጽዕኖውን ረግጠ መኖር አለብህ። በቃ ስትኖር እግዚአብሔር በአንተ ቤት ይኖራል። ነገርን እግዚአብሔር ይቀይራል። እስቲ አንዴ ወደዛ እጄ ሊመለስ እንደው አንድ ደግሞ እዚህ ልቆም። እሱ አያስፈልግም። አንድ ቀን ከባድ ጎርፍ ከመጣ ትወረሳለህ፣ ትሄዳለህ። እንደዚህ አንዴ ወደ እግዚአብሔር ቤት፣ አንዴ ደግሞ ወደዛ ትታቸው የመጣችበት። እስቲ አማራጭ
የለም አማራጭ። አጠገባችሁ ያለውን አክሊሌን በደንብ ያዝ በሉት። ማንም እንዳይነጥቅብ በሉት። ማንም እንዳይወስድብ በሉት። አጥብቀ ያዝ በሉት። በማንም በሉት፣ በምንም በሉት፣ አትሸወድ በሉት። ሁሉን ትተህ ነው የምትሄደው በሉት። ትተህ ለምትኖረው ህይወት በሉት። ትተህ ለምትሄደው ህይወት በሉት። ትተህ ለምትሄደው ነገር በሉት። አትጨነቅ በሉት። በቃ አይታችኋል። መስቀል ላይ ተንጠልጥሎ ለሞተልህ ብቻ ነው መጨነቅ ያለብህ። ከሱ የሚለይ ነገር የተቆረጠ ይሁን። ሰይጣን ቀጥታ ሊከሶ የመጣው ምን ሊያረግ ነው? ከሱ ሊለይ። ግን እግዚአብሔር ምን አረገው? ገሰጸው። ኢድፋሙን ልብሱ ምን አረገው? ቀየረው። ዛሬ አንተ ብቻ አፕታይት ይከፈት እንጂ እግዚአብሔር የሚከስህን መንፈስ ይመታውና በአንተ ላይ ምልክት እያደረገ ሰይጣን ያስቸገረኝ ነገር ይቀይረዋል። እስቲ ይቀይረዋል በሉስ። ይቀየራል በሉስ። ዛሬ በሉስ ተቀይሬ ወጣለሁ በሉ። በቃ ተቀይራችሁ ትወጣላችሁ። ልብሳችሁ ይቀየራል።